ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ሹም ተንቤን ፓርቲ በትግራይ ወጣቶች ላይ እየተፈጸመ ነው ያለውን የግዳጅ አፈሳ አወገዘ። ሹም ተንቤን ፓርቲ በትግራይ ክልል ውስጥ ወጣቶችን ያለ ፍላጎታቸው በኃይል ወደ ወታደራዊ ማሰልጠኛ የማስገባት እኩይ ተግባር እየተፈጸመ ነው ሲል በጽኑ ማውገዙን አስታውቋል። ፓርቲው ግንቦት 18 ቀን 2018 ዓ.ም ባወጣው መግለጫ ወጣቶች ከስራ ቦታቸው፣ ከትምህርት ገበታቸው እንዲሁም ከእምነት ተቋማት ጭምር እየታፈሱ መሆኑን ጠቅሶ ድርጊቱ መሰረታዊ ሰብአዊ መብትና የዜጎችን ክብር የሚጥስ ነው ብሎታል። ማንኛውም ወጣት ህይወቱን በሰላም የመምራት፣ የመስራት፣ የመማርና የወደፊት ህይወቱን የመገንባት መብት እንዳለው የገለጸው ፓርቲው በአሁኑ ወቅት ግን በርካታ የትግራይ ክልል ወጣቶች ያለ ፍላጎታቸው እየታፈሱ በመሆኑ ለከፍተኛ ፍርሃት መዳረጋቸውን ፓርቲው ገልጿል። በዚህም ምክንያት ትምህርታቸውን እያቋረጡ ስራቸውን እየተውና የወደፊት ህይወታቸው ለአደጋ አጋልጠው እየተሰደዱ እንደሚገኙ ፓርቲው አብራርቷል። ይህ ሁኔታ በትግራይ ህዝብ በተለይም በትውልዱ ላይ ከፍተኛ ማህበራዊ ስቃይና ስነ ልቦናዊ ጉዳት እያደረሰ መሆኑን በመግለጫው ጠቁመዋል። ይህ የኃይል አፈሳ ህዝቡ የማይፈልገው ጦርነት ውስጥ እንዲገባና የጥቂት ቡድኖች መጠቀሚያ እንዲሆን ለማድረግ እየተሰራ ያለ ተግባር ነው። በህዝብና በትግል ስም የሚደረገው የሽንገላ ፕሮፓጋንዳ ወጣቶችን ለሞትና ለስቃይ የሚዳርግ በመሆኑ ፍጹም ተቀባይነት የለውም ብሏል ሹም ተንቤን ፓርቲ። የሹም ተንቤን ፓርቲ ይህ አካሄድ ለሰላምና ለህዝብ መረጋጋት የማይበጅ በህብረተሰቡ ላይ ተጨማሪ መከራና ስቃይ የሚጨምር ነው በማለት የሚከተሉትን ጥሪዎች አቅርበዋል። አረመናዊው የህወሓት ቡድን ይህንን አሳዛኝና አሳፋሪ ድርጊቱን በአስቸኳይ እንዲያቆም ጠይቀዋል። የኢትዮጵያ ፌዴራላዊ መንግስት ጉዳይን በትኩረት በመከታተል ተገቢውን ህጋዊ እርምጃ እንዲወስድም ጠይቀዋል። የዓለም አቀፉ ማህበረሰብ፣ የሰብአዊ መብት ተሟጋች ድርጅቶች፣ የአፍሪካ ህብረትና የተባበሩት መንግስታት ድርጅት ድርጊቱን በግልጽ እንዲያወግዙና ግፊት እንዲያደርጉም ጥሪውን አቅርበዋል። የሃይማኖት ተቋማት፣ የሲቪክ ማህበራት፣ የፖለቲካ ፓርቲዎች፣ ምሁራንና እያንዳንዱ ባለድርሻ አካል ድምጻቸውን በማሰማት ይህንን ኢሰብአዊ ድርጊት እንዲቃወሙና ጫና እንዲፈጥሩም ጥሪ አስተላልፈዋል። የዜጎች መብት ይከበር፣ ወጣቶችን በኃይል ማፈስ በአስቸኳይ ይቁም በማለት ፓርቲው መግለጫውን አጠቃሏል። በማዕከላዊ ትግራይ ዞን ሰጉሁና ተንቤን አካባቢዎች በግዳጅ አፈሳ ምክንያት የወጣቶች ህይወት አለፈ። በተለያዩ የትግራይ አካባቢዎች በጽንፈኛው ህወሓት እየተካሄደ ባለው የግዳጅ አፈሳ እንቅስቃሴ ምክንያት ተቃውሟቸውን ለመግለጽና ለማምለጥ የሞከሩ ወጣቶች ህይወታቸው ማለፉን የሚያረጋግጡ አስደንጋጭ መረጃዎች ወጥተዋል። በትግራይ ክልል ማዕከላዊ ዞን በእምባሰኔቲና ሀሃይለ ወረዳዎች መካከል ሰጉህ በሚባለው ልዩ ቦታ ይህንን ጠንካራ የግዳጅ አፈሳ በተለያየ መንገድ የተቃወሙ ሁለት ወጣቶች ህይወታቸው አልፈዋል። አንደኛው ወጣት በግዳጅ ከተጫኑባት መኪና ላይ ዘሎ በመውረዱ ምክንያት ህይወቱ አልፈዋል። ሁለተኛው ወጣት በግፍ በጥይት ተመቶ ተገድሏል። በተመሳሳይ ዜና በተንቤን አግባ አካባቢ ከተጫነበት መኪና ላይ ዘሎ በመውረዱ ህይወቱ ያለፈ ሌላ አንድ ወጣት እንዳለ የሚያመለክቱ መረጃዎች ወጥተዋል። ህይወታቸው ያለፈውን ወጣቶች ማንነትና ሙሉ ስም ዝርዝር ለማጣራት አስፈላጊው ስራ እየተሰራ መሆኑ የተገለጸ ሲሆን በዚህ አሳዛኝ ክስተት ለተጎጂ ቤተሰቦችና ወዳጅ ዘመዶች እንዲሁም ለመላው የትግራይ ህዝብ በሙሉ ሶለዳ ሚዲያ መጽናናትን ይመኛል። ከ2 ሚሊዮን ብር በላይ የሚያወጡ የተለያዩ የወርቅ ጌጣጌጦችን ሰርቋል የተባለ ግለሰብ በቁጥጥር ስር ዋለ። ተጠርጣሪ ዮሐንስ ወንድወሰን የወንጀል ድርጊቱን የፈጸመው ግንቦት 13 ቀን 2018 ዓ.ም በየካ ክፍለ ከተማ ወረዳ 12 ዘርፌ ቦኖ ተብሎ በሚጠራው አካባቢ ሲሆን ድርጊቱንም የፈጸመው በጉርብትና አብሮት ከሚኖር አንድ ግለሰብ ቤት ውስጥ ነው። ተጠርጣሪው ጎረቤቶቹ ቤተክርስቲያን የሄዱበትን አጋጣሚ ተጠቅመው መኖሪያ ቤታቸውን በተመሳሳይ ቁልፍ ከፍቶ መግባቱ ተነግሯል። ወደ ቤት ገብቶም የእቃ ማስቀመጫ ኮሞዲኖ በመገንጠል ተቀምጦ የነበረን ሁለት የወርቅ አንገት ሐብል የዋጋ ግምቱ 900 ሺህ ብር፣ ሁለት የእጅ ሸዋሊያ ጌጥ 900 ሺህ ብር፣ የጆሮ ጌጥ 240 ሺህ ብር ግምት ያለው 170 የአሜሪካ ዶላር አጠቃላይ የዋጋ ግምታቸው 2,201,500 ብር የሚያወጣ ንብረትና ገንዘብ ሰርቆ መሰወሩን የግል ተበዳይ ለመርማሪ ፖሊስ በሰጡት ቃል ማረጋገጡን በየካ ክፍለ ከተማ ፖሊስ ዋና መምሪያ የኮተቤ አካባቢ ፖሊስ ጣቢያ ገልጿል።
የግል ተበዳይ ጥቆማውን ለፖሊስ ከደረሱ በኋላ ፖሊስ ፈጣን የምርመራና የክትትል ተግባሩን በመጀመር ተጠርጣሪውን 12 ሰዓት ባልሞላ ጊዜ ውስጥ በቁጥጥር ስር በመዋል ንብረቱን ከደበቀበት ከአንድ ኮንቴነር ውስጥ በምሬት ሊያገኘው መቻሉን ፖሊስ ጣቢያው ገልጿል። ህብረተሰቡ መሰል የወንጀል ድርጊት በሚፈጸምበት ወቅት በወቅቱ ለፖሊስ መረጃ በመስጠት ተጠርጣሪዎች በቁጥጥር ስር እንዲውሉ የማድረግ ልምዱን አጠናክሮ መቀጠል እንዳለበትም የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መልእክቱን አስተላልፈዋል። ዚምባብዌ የውጭ ሀገር ዜጎች በሀገሪቱ ውስጥ በትንሽና መካከለኛ ደረጃ የወርቅ ማዕድን ቁፋሮ ስራዎች ላይ እንዳይሳተፉ እገዳ ጣለች። የሀገሪቱ መንግስት እንዳስታወቀው ዘርፉ ሙሉ በሙሉ ለሀገር ውስጥ ዜጎችና በዚምባብዌያውያን ባለቤትነት ለተያዙ ኩባንያዎች ብቻ የተከለለ እንዲሆን ተወስኗል። የዚምባብዌ መንግስት ይህንን ውሳኔ ያስተላለፈው የሀገር ውስጥ የስራ ዕድሎችን ለመጠበቅ የዜጎችን የማዕድን ባለቤትነት ለማሳደግና የሀገሪቱን የወርቅ ሀብት ቁጥጥር ይበልጥ ለማጠናከር በማለት እንደሆነም ተገልጿል። በዚህ ዘርፍ ላይ ተሰማርተው የሚገኙ የውጭ ሀገር ባለሀብቶች እስከ ፈረንጆቹ ጥር 2027 ድረስ ወደ ከፍተኛ ደረጃ የወርቅ ማዕድን ቁፋሮ መሸጋገር እንዳለባቸው፣ ካልሆነ ግን ዘርፉን ለቀው መውጣት እንደሚኖርባቸው መመሪያም ተሰጥቷቸዋል። ኳታር ለኢራን 12 ቢሊዮን ዶላር ልትሰጥ ነው መባሉን አስተባበለች። ኢራን ከአሜሪካ ጋር በሚደረገው ድርድር ከስምምነት እንድትደርስ ለማድረግ 12 ቢሊዮን ዶላር ለመስጠት ሀሳብ አቅርባለች መባሉን መሰረተ ቢስ በማለት ኳታር አስተባበለች። የኳታር የውጭ ጉዳይ ሚኒስትር ማጂድ አልአንሳሪ በኤክስ የሶሻል ሚዲያ መድረክ ላይ ባሰፈሩት ጽሁፍ የሀገራቸው ዲፕሎማሲያዊ ሚና በግልጽ የሚታወቅ መሆኑን በመጥቀስ የወጡ ዘገባዎች ያላትን ታማኝ ዓለም አቀፍ የሰላም ጥረቶች አመቻችነት የሚያጠላሽ ነው ብለውታል። ይህ የሚኒስትሩ አስተያየት የተሰማው በርካታ ከፍተኛ የኢራን ባለስልጣናት ከአሜሪካ ጋር የሚደረገው ድርድር ለመቋጨት በሚደረገው ጥረት ውስጥ ኳታርን እየጎበኙ ባሉበት በዚህ ጊዜ ነው። ኢራን ከአሜሪካ ጋር በሚደረገው ድርድር በኳታር ያለውን ጨምሮ በውጭ ሀገራት እንዳይንቀሳቀስ የታገደባት ሀብቷ እንዲለቀቅ እየጠየቀችም ትገኛለች። ዘገባዎች እንደሚያመለክቱት ሀገሪቱ በኳታር ውስጥ 12 ቢሊዮን ዶላር የሚሆን ገንዘብ ታግዶባታል። በኒውክሌር መርሃ ግብሯ ምክንያት ከምዕራባውያን በተለይም ከአሜሪካ ጋር በገባችው ሰጣ ገባ ተደራራቢ ቀባ የተጣለባት ኢራን ባለፈው የካቲት ወር በአሜሪካና በእስራኤል በተከፈተባት ጥቃት ጦርነት ውስጥ ገብታለች። ለጥቂት ወራት የዘለቀው ጦርነት በተኩስ አቁም ጋር ብሎ የአሜሪካና ኢራን መካከል ድርድር እየተደረገ የሚገኝ ሲሆን ኢራን ከስምምነት ለመድረስ በቅድመ ሁኔታ ካቀረበቻቸው ነጥቦች መካከል በውጭ ያለው ሀብቷ እንዲለቀቅላት የሚጠይቀው ይገኝበታል ሲል የዘገበው ቢቢሲ ነው። ርዕሰ ሊቃነ ጳጳሳት ሊዮ ሰው ሰራሽ አስተውሎት ኤአይ በአስቸኳይ ትጥቅ መፍታት አለበት አሉ። የካቶሊክ ቤተክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ ወደ መንበረ ስልጣናቸው ከመጡ ወዲህ ለመጀመሪያ ጊዜ ባወጡትና ታላቅ ሰብአዊነት በተሰኘው ታሪካዊ ሰነዳቸው በሰው ሰራሽ አስተውሎት ማለትም ኤአይ ስጋት ላይ እጅግ ጠንካራ ማስጠንቀቂያ አስተላልፈዋል። ርዕሰ ሊቃነ ጳጳሳቱ በዚህ ሰነዳቸው ቤተክርስቲያኗ በታሪኳ በባሪያ ንግድ ላይ ለነበራት ሚና ሁሉን አቀፍ ይቅርታ የጠየቁ ሲሆን በአሁኑን የኤአይ ስጋት ካለፈው የባሪያ ንግድ ጋር በማመሳሰል ዓለም ወደ አዲስ የዲጂታል ባርነትና የሰው ልጅ ብዝበዛ እንዳታመራ ስጋታቸውን ገልጸዋል። ሊቀ ጳጳሱ በተለይ የሰው ሰራሽ አስተውሎት ቴክኖሎጂን በጦርነት ውስጥ መጠቀምን በጥብቅ አውግዘዋል። ሊቀ ጳጳሱ የገለጿቸው ዋና ዋና አደጋዎች የሰው ልጅ በጦር መሳሪያዎች ላይ ያለውን ቀጥተኛ ቁጥጥር መቀነሱ ጦርነቶች ያለምንም ጋጋታና በፍጥነት እንዲቀሰቀሱ ያደርጋል። ቴክኖሎጂው በጦርነት ውስጥ ሰዎችን እንደ ተራ ቁጥር ወይም ዳታ በመቁጠር ጦርነት ይበልጥ ሰብአዊ ያደርገዋል። እንዲሁም በስልጣን ላይ ያሉ የዓለም መሪዎች ይህንን የቴክኖሎጂ አደጋ የመግታትና የማስወገድ ቀጥተኛ የሞራል ኃላፊነት አለባቸው ሲሉ የአደጋዎቹን ስጋት ገልጸዋል። ይህ ታሪካዊ መልእክት በቫቲካን ይፋ በተደረገበት ወቅት ታዋቂው የአሜሪካ የኤአይ ኩባንያ አንትሮፒክ መስራች ክሪስቶፈር ኦላህን ጨምሮ በርካታ የዘርፉ ባለሙያዎች ተገኝተዋል። የሊቀ ጳጳሱን መልእክት በሙሉ ልብ የደገፉት ክሪስቶፈር ኦላህ የኤአይ ስጋትና ቁጥጥር ጉዳይ በኮምፒውተር ሳይንቲስቶች ብቻ ሊወሰን የማይገባው ከምርምር ማህበረሰቡ አቅም በላይ የሆነና መላውን ዓለም የሚያስጨንቅ አሳሳቢ የጋራ ስጋት መሆኑን አረጋግጠዋል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ